እንደማትችው ነግሬሽ ነበር። ተረጋጊ ብዬሽ ነበር እኮ ዳጣ። ከዚህ ደግሞ መጣሁ አጥፍቼው አልኩ አይደል እንዴ? እኔ ለኩሰሽ ስትሆን ሆቴል ስትሆን ምን ሆነ እኮ መጣሁ አጥፍቼው። እሺ እወድሻለሁ ግን ደግሞ አላፈቅርሽም። ዳጣን ስለወደድካት ነው አይደል? ቆይ ለምን በዚህ ጉዳይ እናወራለን? እኔ እንደማፈቅርህ ታውቃለህ አይደል? አዎ። አንተ በጣም ራስ ወዳድ ነህ። እኔ ቀድሜ ወደድኩ፣ አንተ ግን ዳጣን ነው የምትወደው። ቆይ ነገር ትክክል ነው ናታ? በቃ በዚህ ጉዳይ እናወራ። ምንም የለም። ዳጣ እኮ እህትሽ ናት። አዎ እህቴ ናት። እሷን አልጎዳትም፣ ክፉ ነገርም አላስብላትም። ግን መጀመሪያ ወደድኩት። እሷን ብትሆን ይህን ነገር ያወቀች ተገባችሁ። እዚህ ምን ትሰሪያለሽ? እማዬ ይቺ ሰላምዬ እኮ ነች። ልጄ ናፍቆሻል ነይ ብሎሻል ብለኝ መጣ። አሁን የተወለደው አይገርምም እማዬ? እንዴት ሳትደውይልኝ መጣሽ? ሰላምዬ ክትባት አላትና እማዬ ልንወጣ ስንል እኮ የመጣሽው። ወይ ሰላምዬ እውነቷን ነው? ሰላምዬ እውነቷን ነው? አዎ ይሄ የእንትን የሶስት ወር ክትባቱ አለ አይደል? እሱ ልናስከትብ ልንወጣ ስንል የመጣሽ። አይ እንደዛ እኮ ነው። ቶሎ በሏ እንውጣ። ኧረ ቆይ ትንሽ ረፊ ተጫውች እንጂ። የአቶ ደረጀ ጭንቀትና ውጥረት አሁንም እንደቀጠለ ነው። እንግዲህ እንደሚታወቀው ከመጀመሪያ ጀምሮ ጭንቀትና ሀሳብ ያልተለየው አቶ ደረጀ በተለይ ደግሞ እንግዲህ ዳጣ ወደዚህ ቤት ከመጣች ጀምሮ ሁሌም በሀሳብና በጭንቀት ውስጥ የሚገኘው ደረጀ በነገራችን ላይ በፊትም ጭምር ነው ይሄን ሀሳብና ጭንቀት ለደረጀ ተለይቶት የማያውቀው ማለት ነው። ቤተሰቦቻችን ግን አሁን ደግሞ በተለየ መልኩ በጣም እየተጨነቀ በጣም እንትን እያለ ነው የሚገኘው። ይሄም እንደዚህ የሆነበት ምክንያት እንግዲህ ያው መጀመሪያ ድሮም ቢሆን ስለ ዳጣ ከተወለደ ጀምሮ በሚስቱ ላይ በመሄዱ ያ ነገር በመደረጉ ልጁንም ደግሞ በመጣሉ ሁሌም ሲጸጸት ነበረ። ግን እግዚአብሔር ፈቃድ ሆኖ ደግሞ ዳጣ ወደዚህ ቤት ከተመለሰች በኋላ ነገሮቹ አንድ በኩል ደስታ ቢኖረውም ያ ማለት የህሊናው ጥያቄ ቢመለስለትም ያንን ነገር ማድረጉ አጸጽቶት እንደዛ ማድረግ አልነበረብኝም ብሎ እግዚአብሔር በቸርነቱ ልጁን ስላመጣለት ደስተኛ ቢሆንም ግን ደግሞ እዚህ ጋር ያለው ነገር በጣም ከባድ ስለሆነ ከዛ አንፃር እንግዲህ ውስጡ ሁሌም አእምሮ ጭንቀት ውስጥና ውጥረት ውስጥ ነበር የነበረው። አሁንም ደግሞ ያ ነገር ቀጥሎ ስቲል አሁን ድረስ ሂዷል። ይሄ ነገር እንግዲህ የመጀመሪያው ይሄ ከ21 ዓመታት በፊት ወይም ደግሞ የዳጣ የመረገዟ ዋና ምክንያት እሱ እንግዲህ ሰላም ላይ ሄዶ ያደረገውን ነገር ካደረገ በኋላ ያቺ አንድ ቀን ስህተት አንድ ቀንም ደግሞ የደቂቃዎች ወይም ደግሞ የትንሽ ደቂቃዎች ስህተት እንግዲህ በጣም ትልቅ ተራራ የሚያክል መስዋዕትነት አስከፍሎ ዛሬ ላለ ይሄን ያክል እድሜውን ሙሉ አንደኛ ውስጡን ሲያሳስበው ስቲል ደግሞ አሁን ላይ ደግሞ ቤተሰቡን ህይወቱን አደጋ ላይ ተዳሩን የጣለበት ነገር ስለሆነ እንግዲህ እድሜ ልክ ተከትሎ የሚሄድ ጸጸትን ተሸክሞ ነው የመጣው። ያ ማለት ለ21 ዓመታት የተጓዘ ጭንቀት ማለት ነው ቤተሰቦቻችን። በዚህ አማካኝነት እንግዲህ ደረጃ አሁን ላይ መጨረሻው ሰዓት ላይ ነው የሚገኘው። ያ ማለት እንግዲህ እናትና ልጅን ማስተዋወቅ ወይም ደግሞ የዳጣ እናቷ ማን እንደሆነች ለማስተዋወቅ እንግዲህ ሰሞኑን በጣም በጭንቀትና በጭንቀት ውስጥ ነው የሚገኘው። ግን ነገሮችን በምን መልኩ ማድረግ እንዳለበት አንዴ ራሱን ሲያማው አንዴ በዛ ሲል አንዴ በዚህ ሲል ቀኖችን ቢያስረዝማቸውም ግን ከእውነታው ጊዜው ሲደርስ ሁሉም ነገር አይቀርምና ዛሬ በመጨረሻ እንግዲህ ለሰላም ተናግሯል። ቤተሰቦቻችን ሰው ሲናገርም እንግዲህ የሆነው ነገር ምንድነው ሰላም ጋር ዳጣና ሰላም አንድ ላይ አድርጎ ዳጣን በተወሰነ መልኩ ለማረጋጋት ለማለማመድ አእምሮዋን በዛ ላይ ደግሞ ሰላም እንዲሆነች እናቷ እንድታምን እንድትጠረጥር አንዳንድ ነገሮችን ሲነግራት ነበረ ሰላም ባለችበት ማለት ነው። መጀመሪያ እንግዲህ እነ ሰላም እየሰፈር እኮ ነው የመጣ ነው። ስለዚህ ሰላም ሰፈር ምን እንሰራለን ስትለው አይ እናትሽ ያለችው እዚህ ሰፈር ነው፣ መጀመሪያ ግን ሰላም ጋር መግባት አለብን ብሎ ነው ያስገባት። ከዛ ከሄዱ በኋላ ሰላምን እንግዲህ ምንድነው ሰላምዬ በቃ ዛሬ አባዬ እኮ እናቴ ላስተዋውቀኝ ግን መጀመሪያ ከሰላም ጋር ሳንሄድ አንሄድም ብሎ አመጣኝ። በቃ ሳየናት አይደለ በቃ ሂዱ በይው በእናትሽ ምናምን እያለች ነበር። ቁጭ በሉ ተረጋጉ ምናምን እያለች ሰላምም አእምሮዋን ዳጣ እንዲጠረጥር እንድታምን ነገሮችን ሰከን አድርጋ እንድትረዳ ብዙ ነገሮችን ሲያደርግ ነበር አቶ ደረጀ። በዛ ላይም ሰላምም እንግዲህ ከአሟ በላይ ሆኖባት እንግዲህ እንባ የሆኑ ነበር። ዳጣ በጣም ተናዳ ነበር። ተነግሬ ከሆነ ንገረኝ አለበለዚያ ድጋሚ እኔ ዳጣ ወጥቼ ነው የምጠፋው፣ በቃ አታውቅኝም አላውቅም ምናምን አይነት ድረስ ሁሉ በጣም ስሜታዊ ሆና ነበረ። ግን በቃ ተረጋጊ ቆይ እንጂ ምናምን ከዛ በቃ እንውጣ ብላ ብድግ ብላ እንግዲህ በጣም ስትረብሸው ተረጋጊ በቃ እናትሽ አለችው እዙ ቤት ውስጥ ነው ያላትና
የት ማለት የት? እዚህ ቤት ውስጥ? አዎ። ስለዚህ የት አለች ታዲያ? ጥሯታ፣ አምጧታ፣ ትንጣ፣ ትቀፈኛ፣ ተያዘኛ። እንዴ ለዘመናት የናፈቋት እናቴ እኮ ናት። ሰዎች እናታቸው ልጆቻቸውን ይዘው ሲሄዱ እኮ ስቀና የነበርኩት እናቴ ብዬ ማልቀስ የፈለግኩባት እናቴን ዛሬ ላገኛት ነው አይደለ? ስለዚህ በቃ ተወኝ አባዬ። ይሄን ያክል አላሳዝንም? ይሄን ያክል ጊዜ ከፈልኩ መስዋዕትነት አንተ ትንሽ አትረዳኝም? በቃ አሁን ልትነግረኝ ነው አይደለ? በቃ ነገረኝ። አለበለዚያ ደግሞ በፍጹም አልፈልግም። በቃ ተወኝ። ምንድነው እያረክ ያለው ብላ እንግዲህ በጣም ነው የተቆጣችው። በጣም ነው የተናደደችው። በጣም ስሜታዊ ሆናለች። ሰላምም እንግዲህ እዚህ ጋር ተረጋጊ። እንዴ ሰላም፣ አንቺም ተረጋጊ ትኛለሽ? አንቺ እንኳን ትንሽ አትረጅኝም? እንዴት? እናቴን እኮ ነው ላስታውቅሽ ብሎ ካመጣኝ በኋላ እዚህ ጋር ደግሞ ምን እየሰራ እንደሆነ እየገባኝ አይደለም። ለምን ብላ ነው እንግዲህ በጣም ነው የቀወጠችው። ሰላምዬም እዚህ ጋር በጣም ነው የተረበሸችው። እንግዲህ ይሄ መካከል ባለበት ሰዓት ላይ ነው እንግዲህ ማርታ የመጣችው። ማርታ ከመጣች በኋላ እንግዲህ ነገሮች ሁሉ ተቀይሮ ያው ከቤት ወጣው እንግዲህ ስራ ቦታ ነው ደረጀ ለዳጣ ባጭሩ የነገራት። ሲነግራት ዳጣ ይሄን ነገር ማመን መቀበል አልቻለችም። የመጀመሪያ እንግዲህ ከሰላም ከተኝቻለሁ ሲላት በጣም ነው የደነገጠችው። እንዴ ማለት አልገባኝም፣ ፕራንክ እያረከኝ ነው እንዴ? ምንድነው? ምን ትለኛለህ ብለህ አስበህ ነው? እኔ ምንም አልልህም። እንዴ አባዬ ለምን? እንዴት? በማየ ላይ ሚስት ማየ ያለች፣ ከዛ ሲቀጥል ደግሞ ሰላምዬ ሰራተኛ እኮ ናት። ከሰራተኛ ላይ ጋተኛ እንደዛ ያደረጋል አባዬ? እንደዛ አደረክ ምናምን ስትለው በቃ በጣም ነው አእምሮ እንትን ያለው። ግን መናገር ስላለበት ሁሉም ነገር ጨርሶ ተናግሮታል። ዳጣም እንግዲህ አእምሮ መሸከም አቅቶት እንግዲህ በጣም ራሷን ሌላ ውስጥ ገብታለች ማለት ነው። ይሄ እንግዲህ በጣም ከባድ ነው። ቤተሰቦቻችን ዳጣ አሁን ላይ በነገራችን ላይ አሁን የእናቷን መስማቷ ብቻ ሳይሆን ወደፊት ራሱ በጣም ከባድ ነው። ለምን? አንደኛ እናቷ ሰላም መሆኗን ስታቅ ከማርታ ጋር እዚህ ጋር መኖር በራሱ ሌላ ፈተና ነው። ሲቀጥል ደግሞ ዳጣ አሁን እናቷ ሰላም መሆኗን ስታቅ እስከዛሬ እንደምትሄደው በበለጠ መልኩ እንግዲህ ከእናቷ ጋር ብዙ ቅርርብ ትፈልጋለች እና ይሄ ነገር ደግሞ በጣም ከባድ ነው። ደረጀ ደግሞ ያው ለማርታ ለማስረዳት በጣም ፈርቷል። እንደምታውቁት መፍራት ብቻ ሳይሆን ራሷ ሌላ አደጋ ውስጥ ትገባለች ብለው ሁሉም ቤተሰብ ፈርቷል ማለት ነው። ግን ያው ለውን ነገር ለማስተካከል እየሞከሩ ነው። ኤኒዌይስ እንግዲህ ዛሬ ዳጣ ያው ወደ ራሷ ተመልሳ ሁሉም ነገር እንግዲህ አምና ተቀብላ ሁሉንም ነገር እንግዲህ ደግሞ እናቷን እንደምታቅፋት ተስፋ እናደርጋለን። መቼም በዚህ ልክ በጣም ሌላ አደጋ ውስጥ ሆና ወደ ሕክምና ወይ ሆስፒታል ውስጥ ገብታ ደግሞ ሌላ አደጋ እንዳይፈጠራል ብዬ አላስብም። አኮረፋት ደፍጥቃለች። ምክንያቱም በጣም ከምችለው በላይ ስለሆነባት ማለት ነው። ደረጀም በጣም ደንግጧል። በጣም አስቸጋሪ ነው ጋይስ። አንዳንዴ ህይወት ከባድ ነው። የጠበቅ ነው ሌላ የሚሆነው ነገር ሌላ ነውና እንግዲህ በዚህ ልክ ነው። ሌላው እንግዲህ ማርታና ኤቢ እንግዲህ ስለ ናታን እያወሩ ነው። ናታን ዛሬ ኤቢ እንግዲህ ከበርበድ ያው ጥያቄዎችን ጠይቀው ነበረ። ምን ይሰማሃል? ምን እያሰብክ ነው? ታኔ ምን ትወደዋለህ? ስለ አቋምሽን ሲላት አቋምሽን ማለት ስትል አቋምሽን ስልሽ ይሄንን ቁመናሽ ማለት አይደለም ላመንሽበት ነገር እንትን ማለትሽን በቃ ስሬት ነገሮች የምትሄድባቸው መንገድ እወድልሻለሁ ማለት እንደዚህ አይነት ያላቸውን ሰዎች አከብራለሁ ሲላት ለምን እወድሻለሁ ላለ ማለት ነው እንዴ አከብራለሁ ብለ የምትለው ስትለው እንዴ በነገራችን ላይ እወድሻለሁ ግን አላፈቅርሽም ማለት ነው። ስለዚህ እኔ ቀድሜ ስላፈቀርኩ እንደዚህ ለምን ታደርገኛለህ? ሲቀጥል ደግሞ ዳጣን ስለምትወድ ነው አይደለ? ዳጣ ስለመጣች ነው አይደለ? ዳጣን ደግሞ ከኔ በፊት ከሷ በፊት እኔን የምታቀኝ ሲቀጥል ዳጣም ቢሆን አንተ የኔ መሆንህን ያወቀች ነው የገባችሁ። ስለዚህ በቃ እኔም አልፋታህም እያለችው ነበረ። እንግዲህ እናታንም ዳጣ እህትሽ አይደለች ተወጃት የለ በቃ ከወደድሻት ታያት በቃ ተይኝ እኔንም ተይኝ ሲላት አይ አልተውም በፍጹም። ምክንያቱም ዳጣም የኔ መሆንን እያወቅክ ነው የያዘች። ስለዚህ ራስ ጉዳይ ብለዋል። አብጌል እንግዲህ ዙሩን ትንሽ እያከበደችው ነው ቤተሰቦቻችን። ሌላው እንግዲህ ገዜና ለዛ በጣም ነበር ያሳቁኝ። እንግዲህ ገዜን የዛሬ ቤት ዘግታ ዳጣ ለዛ ጉር ሰርተዋለች። አሁን ቀደም እንደዚህ ሸውዳው ነበረ። ያሁኑ ደግሞ የባለፈው ከአቢጌል ክላስና ብላ ያቺ አክስት እየተባለችበት አዋርደው ነበር። የዛሬው ደግሞ በጣም ከባድ ነው። መጣሁኝ ስቶቭ ላጥፋው ሌላ ችግር እንዳይፈጠር ምናምን ብላ ክላሷ ካገባች በኋላ እኔ እንደዚህ እንደድጄ እኔ ተቃጥዬ እኔ በግኔ እያለ እሱ ሲል እሷ እንግዲህ በሩን ዘግታበት ነው ሄደችው። በጣም ነው የተናደደው ገዜ። ያው አሁን እንግዲህ ገዜ በቃ ይሰራላታል። እሷ እንደሞ አሁን ሳንጨረጭራል ሳያስለቅሳት አይቀርም። የነሱ ፍቅር ደግሞ እልክ እና ትዕቢት ሆኗል። እንግዲህ እነሱም ቀስ ብለው ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ቤተሰቦቻችን ስለ ሁሉም ነገር እንግዲህ አሪፍ እየሄደ ነው። ማርታና ደረጀም እንግዲህ በቅርቡ ደግሞ ሁሉን ነገር እንደሚያስተካክሉት ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንወዳችኋለን። መልካም ጊዜ። ባይ ባይ።